አንተ ቀሚስ ለባሽ እስላም መብራት ባበራ ቁጥር ስልክህን ቻርጅ ባለ ቁጥር ክርስቲያኖችን መብራት ባበራ ቁጥር ጸጉርን በተቆረጥክ ቁጥር ኢየሱስ ቀሚስ እንደሚለብስ ድንግል ማርያም ቀሚስ እንደምትለብስ ይህም ብቻም ሳይሆን የወለደችው ጉራጌዋ እናቱ ቀሚስ እንደምትለብስ ርስት አድርጎ መጥቶ ቀሚስን ይሳደባል። ገነት እገባበታለሁ የምትለው የኦርቶዶክስ ዶግማ ኢየሱስና ማርያም እንግዲህ አማልክት ናቸው። እነሱን ቀሚስ ለባሽ እያልክ እየተሳደብክ ነው። ኤኖይስ አንተ ስለ ታሪክ ምንም አታውቅም። አውሮፓውያኖቹ እንግዲህ ክርስቲያኑ ዓለም የሚባለው አውሮፓውያኖቹ የመስቀል ጦርነት ባይኖር መካከለኛው ምስራቅ የእስላሙ ዓለም ባይኖር አሁን ለደረሱበት ደረጃ አይደርሱም። አውሮፓውያኖች ኢቭን ሰውነታቸውን መታጠብ የተማሩት ከሙስሊሙ ዓለም ነው። የመስቀል ጦርነት ከ11 ጊዜ በላይ ተደርጓል። አንድ ጊዜ ብቻ ነው ያሸነፉት አውሮፓውያን ክርስቲያኖች። ከዛ ውጭ ያለውን በደንብ ተለጥልጠው ተገርፈው ተሸንፈው አሁንም ድረስ አልረሳቸው ብሎ ነው ዶናልድ ትራምፕ 10 ጊዜ ጦርነት የሚያውጁት የዛን እንትን ለመወጣት ማለት ነው። ኤኒዌይስ በጦርነት ቢሸነፉ ቢገረፉም ከመካከለኛው ምስራቅ ከእስላማዊ ሀገር ህይወታቸውን የለወጠ አሁን ላይ ከፍ ያደረጋቸውን ዕውቀት ያገኙት የቀሰሙት የሰረቁት ከመካከለኛው ምስራቅ ነው። አንድ ባንድ ላስረዳችሁ ላሳያችሁ። አውሮፓውያኖች ማለትም አሁን ላይ የክርስቲያን ሀገርና መንግስት የሚባሉት ያኒ አሜሪካና አውሮፓ የመስቀል ጦርነትን ምክንያት በማድረግ ወደ መካከለኛው ምስራቅ ወደ እስላማዊ ሀገር በመምጣት የመርከብ አሰራርና የባህር ላይ ጉዞን ተምረዋል። በነገራችን ላይ እነሱ መርከብ ይሰሩ ነበር፣ ነገር ግን በጣም ደካማና ዕውቀት የጎደለው ነበረ። ወደ መካከለኛው ምስራቅ ወደ ሙስሊሙ ዓለም ሲመጡ ይሄ ላቲን ሸራ የሚባለውን አስትሮላብ ወይም ኮምፓስ የሚባለውን እንግዲህ ከአረቦቹ ከእስላሙ ዓለም ተማሩ። አውሮፓውያን የሶስት ማዕዘን ቅርጽ ያላቸውን ሸራ የተማሩት ከአረብ መርከበኞች ነው። ይህ ሸራ ነፋስ ከያቅጣጫው ቢመጣ መርከቡን በጥበብ ለመንዳት ያስችላል። የአውሮፓውያኖቹ መርከብ እንደዚህ አይነት ጥበብ የጎደለው ስለነበረ ወደ መካከለኛው ምስራቅ በመምጣታቸው እንትን ብለዋል ማለት ነው። አውሮፓውያን ሽቶ፣ ሳሙና፣ ገላ መታጠብ የሚባል አያውቁም ነበር። እንደውም በሰዓቱ ከመስቀል ጦርነት በፊት የነበሩ የቤተክርስቲያን አባቶች ስለ ንጽህና መጠበቅ እንትን ይከለክሉ ነበር። ያኒ ንጽህና ለመጠበቅ ከሃይማኖት ይቆጠር ስለነበረ ማለት ነው። የሽቶ አጠቃቀምና ንጽህናን በመስቀል ጦርነት አማካኝነት ወደ መካከለኛው ምስራቅ ወደ እስላሙ ዓለም ከመጡ በኋላ ነው የተማሩት ማለት ነው። ለምሳሌ ይሄ የሳሙና አሰራር፣ የንጽህና ባህል፣ የዳቬስጅን ጥበብ አልኪንዲ እና ጃብር ኢብን ሐያን የተባሉ የምስራቅ ምሁራን ከአበቦችና ከእጽዋት ዘይት በማውጣት ሽቶ የመስራት ጥበብን አዳብረዋል። አውሮፓውያኖች ከዚህ ነው በመስቀል ጦርነት አማካኝነት የቀሰሙት ማለት ነው። ሌላው የላብራቶሪ መሳሪያ ዘዴዎችን አውሮፓውያኖች መካከለኛው ምስራቅ በመስቀል ጦርነት አማካኝነት ከመጡ በኋላ ነው የተማሩ። የላብራቶሪ መሳሪያዎችና ዘዴዎች ምንድናቸው? ይሄ ዳይቬሽን፣ ፊልትሬሽን እና አልምቤክ የሚባሉትን ከመካከለኛው ምስራቅ ከነበሩ ምሁራን ነው የተማሩት ማለት ነው። አዳዲስ ንጥረ ነገሮችን ማግኘት ከመካከለኛው ምስራቅ ከሙስሊም ምሁራኖች ነው እንግዲህ የተማሩት አውሮፓውያኖች። ሰልፈሪክ አሲድ፣ ናይትሪክ አሲድ እና አልኮል የሚለውን የአረበኛ ቃል የመጣው ራሱ ለመድኃኒትና ለጽዳት እንደሚጠቀሙ አስተምሯል። ኢቭን ይሄ አልኬሚ፣ አልካላይን ወይም አልአምቢክ ወይም አልኤክስትሪ የሚለውን የአረበኛ ቃል የተወሰደ ነው ማለት። ሌላው የኢንዱስትሪ አጠቃቀም ነው። የመስተዋት ስራ፣ የቀለም ቅመማ፣ የባሩድ አሰራር እነዚህን የተማሩት ወደ መካከለኛው ምስራቅ በመስቀል ጦርነት አማካኝነት ከመጡ በኋላ ነው። ቆም እያደረጋችሁ ማንበብና ራሳችሁ ሰርች ማድረግ ትችላላችሁ። በመስቀል ጦርነት አማካኝነት አውሮፓውያኖች ከሙስሊሙ ዓለም ምን ተማሩ የሚለውን ማለት ነው። አውሮፓውያኖች በመስቀል ጦርነት አማካኝነት ወደ እስላሙ ዓለም ባይመጡ የሳይንስና የሂሳብን ጥበብ አይማሩም። አሁን ለደረሱበት ደረጃ አይደርሱም ነበር። አውሮፓውያኖች በቁጥር ለዘመናት ሲቸገሩ የነበሩ ናቸው። ለምሳሌ ይሄ የጁሊያን ካላንደር የሚባለው አሁን ላይ ጎርጎሮሳውያን አቆጣጠር የሚባለው የተሳሳተ አቆጣጠር የነበረ እነሱ እየቆጠሩ ታውቃላችሁ። ቀኑን ራሱ ዛሬ ቀን ነው ብሎ ሳይጨርሱ ፀሐይ ተወጣ ነበረ። እጅግ አስቸጋሪና አዳጋች ነበረ። ነገር ግን በአረቡ ዓለም የሂሳብ አቆጣጠር ከዜሮ ይሄ ሙሉ ቁጥር ከዜሮ እንደሚጀምር እነሱ ናቸው ያስተማሯቸውና ሂሳብ ሳይንስ አሁን ለደረሱበት የፋብሪካ ውጤቶች ሂሳብ ነው ዋናው፣ ቁጥር ነው ዋናው ዓላማ። ስለዚህ ቁጥርን ያስተማረው እስላሙ ዓለም አረቡ ዓለም ነው። ስለዚህ አውሮፓውያኖች ቢያመሰግኑ ነው የሚሻለው። ለምሳሌ ይሄ የኦፕቲክ አልጀብራ ቁጥሮችን የሕክምና እውቀትን
ከሙስሊሙ ዓለም ነው ያገኙት ማለት። የህክምና እውቀት እነ ኢብን ሲና ይሄ ዘ ካኖን ኦፍ ሜዲሲን የተባለውን መጽሐፍ እስከ 17ኛው ክፍለ ዘመን ድረስ በአውሮፓ ዩኒቨርሲቲዎች እንደ ዋና ህክምና መመሪያ መጽሐፍ አገልግሏል። የሆስፒታል አሰራር እንግዲህ የሆስፒታል አሰራር ማለት ታካሚዎች በበሽታ ለይቶ ማከምን እና በንጽህና መጠበቅ ልምድን አውሮፓውያን ከመካከለኛው ምስራቅ ነው የተመቱ በጦርነቱ ምክንያት መጥተው ማለት ነው። ሌላው የፍልስፍናና የግሪክ ጥበብ ዳግም ግኝት ያገኙት አውሮፓውያኖች ወደ መካከለኛው ምስራቅ ከመጡ በኋላ ፍልስፍናና የግሪክ ጥበብን ወደ አረበኛ በመተርጎም ለህዝብ ትምህርት የሰጡት መካከለኛው ምስራቅ ላይ የነበሩ የሙስሊም ምሁራኖች ናቸው። ለመስቀል ጦርነት የመጡት ሊገሏቸው የመጡት እውቀት ተምረው ነው የተመለሱት ማለት ነው። ሌላው የንግድና የቴክኖሎጂ ልውውጥ ነው። አውሮፓውያኖች ወረቀት አያውቁም ነበረ። በነገራችን ላይ አሳሳና ወረቀት ስራን አያውቁም ነበር። ይሄንን የተማሩት ከመካከለኛው ምስራቅ ነው። ቆም እያደረጋቸው አንብቡት። በሚያስቅ ሁኔታ አውሮፓውያኖች ስካር፣ ጥጥ፣ ሎሚ፣ ሩዝ ምናምን አያውቁም ነበረ። በመስቀል ጦርነት ምክንያት ወደ መካከለኛው ምስራቅ ከመጡ በኋላ ነው እነዚህን ግብርናና እነዚህን እንትኖች ያወቁት ማለት ነው። ሌላው በጣም አስቂኙ ነገር አውሮፓውያኖች ቅመም አያውቁም ነበረ። በመስቀል ጦርነት ምክንያት ወደ መካከለኛው ምስራቅ ከመጡ በኋላ ነው ስለ ቅመም የተማሩትና በሚያሳዝን ሁኔታ ስለ ቅመም ከመካከለኛው ምስራቅ ከተማሩ በኋላ የእንግሊዝ ፕሮቴስታንቶች ህንድን ቅኝ ግዛት ያዟት ከሙን ለመነገድ በሚል ምክንያት ነው። ሌላው በሚገርም ሁኔታ የህንጻ አሰራር ጥበብን የተማሩትና የቀሰሙት ከመካከለኛው ምስራቅ ነው። መካከለኛው ምስራቅ ላይ ረጃጅም ህንጻዎች እንዳይደረመሱ ስስና ቅርጻቸው የሚያምር በጣም ትልልቅ መስኮት መስራት የሚችሉት መካከለኛው ምስራቅ ላይ የነበረ አውሮፓውያኖች የነበራቸው የስነ ህንጻ ልምድ አጭር የሆነ ወፋፍራም ግድግዳ ያለው በጣም ጠባብ መስኮት ያለው እና የአሰራር ስታይላቸው ህንጻውን ሊያፈርስ የሚችል ጥበብ ነበረ። መካከለኛው ምስራቅ ላይ ከመጡ በኋላ የሾላ ቅርጽ የሚባል የህንጻ አሰራር ከተማሩ በኋላ ወስደው አዘምነው ከመስቀል ጦርነቱ በኋላ የተሰሩ በፈረንሳይና በተለያዩ አውሮፓ ሀገራት ላይ የምታዩዋቸው አስደናቂ ካቴድራሎች ከመካከለኛው ምስራቅ የተወሰዱ በተለይም በፍልስጤም፣ በሶሪያ፣ በኢራን ከሚገኙ መስጊዶች ጥበብ የተወሰደ ነው። የመስተዋት ስራ፣ የቀለም አስተምሮ መስተዋትን በቀለም መስራት የወሰዱት ከመካከለኛው ምስራቅ ነው። ቆም እያደረጋችሁ አንብቡ ወይም ኢንተርኔት ላይ በመሄድ አውሮፓውያኖች በመስቀል ጦርነት አማካኝነት ወደ መካከለኛው ምስራቅ በመምጣት ያገኙት ጥቅም፣ ትምህርት የቀሰሙት ብላችሁ ኢንተርኔት ላይ ማግኘት ትችላላችሁ። ይሄን ቆም እያደረጋችሁ አንብቡ። በሚገርም ሁኔታ ከመካከለኛው ምስራቅ አንስቶ እንግዲህ ሙስሊሙ ዓለም ከመካከለኛው ምስራቅ አንስቶ እስከ ደቡብ ፈረንሳይ እስከ ስፔን ሂሳብ፣ ሳይንስ፣ ፍልስፍና፣ ፊዚክስ ብዙ ነገር እያስተማረ የአውሮፓው ማህበረሰብ የክርስቲያኑ ማህበረሰብ ከሙስሊሙ ማህበረሰብ እውቀትን ትምህርትን ሲቀስም ነበር። አስባችሁታል? እስከ 17ኛው ክፍለ ዘመን የሙስሊሙን ዓለም ትምህርት ነበር የሚማሩት። እናም የስነ ህንጻን ትምህርትን የተማሩት አውሮፓውያኖች ከዚህ ነው ማለት ነው። በነገራችን ላይ የንጽህና አጠቃቀም፣ የቆሻሻ ማስወገድ፣ የመታጠብ ምናምን የሚለውን ከመካከለኛው ምስራቅ ነው የወሰዱት። እንደዚህ አይነት ልምድ አልነበራቸውም አውሮፓውያኖቹ። ሌላውና በጣም ያሳቀኝ ሰገጤው ወገናችን ጸጉራችሁን ስለመስተካከል የተባለው በነገራችን ላይ ጸጉርን ማስተካከል የጀመረው በስፔን በነበሩ ስፔንን ትልቅ ደረጃ ካደረሷት ሙስሊሞች እንደውም በስም ተለይቶ የሚታወቅ ዘርቢያ የተባለ ሰው ጸጉሩን ከግንባር አሳጥሮ መቁረጥን ከጆሮ በላይ አሳጥሮ መቁረጥን መቁረጥ ለውበት እንደሆነ ለንጽህና እንደሆነ ያስተማራቸው ዘርቢያ የተባለ ነው። በነገራችን ላይ ይሄ ኤቲኬት በየአውሮፕላኑ በየሆቴሉ የምታዩት አውሮፓውያኖቹ ያዘመኑት ይሄ ኤቲኬት የጨዋ አመጋገብ የጨዋ ስነ ስርዓት የሚባለው ዘርቢያ የተባለ በስፔን ሀገር በደቡብ ፈረንሳይ ትምህርት የሰጠ አንድ ሙስሊም ነው። ይህንን ቆም አድርጋችሁ ማንበብ ትችላላችሁ። ሌላው ስለ መብራት ተናግሯል። በነገራችን ላይ የመብራት የኤሌክትሪክ ግኝት ከ2000 ዓመት በፊት በባግዳድ በኢራቅ ግኝቱ እንደነበረ ነው የሚታወቀው። ያኒ ኤሌክትሪክ ግኝቱ ኖርማሊ ኤሌክትሪክ ተፈጥሯዊ ነው፣ ግን ሰዎች አዘምነውት ለራሳቸው ጥቅም ያዋሉት ነገር ነው። ኤሌክትሪክን በተለያየ ነገር ወደ ራሳቸው ጥቅም ያዋሉት ከ2000 ዓመት በፊት በኢራቅ ባግዳድ ነው የሚጀምረው። ዘምኖ አሁን ላለንበት ደርሷል ማለት ነው። የማግኔት አስተምሮን የኤሌክትሪክ አስተምሮን መካከለኛው ምስራቅ ላይ የነበሩ አረቦች ሙስሊሞች ናቸው ሲያስተምሩ የነበረው። አውሮፓውያኖች ከዛ መተው ተምረው አዘምነውት ነው አሻሽለውት ነው እዚህ የደረሱት ማለት ነው። እና የሙስሊሙ ዓለም ባይኖር አውሮፓ አሁን ለደረሰበት አይደርስም። አይበቃኝ